ይሄ የዩኒቨርስ ምሳሌም በብዙ መልኩ ያስቀመጠችው ነው። በዛውም ልክ መጽሐፍ ቅዱሳዊም ነው ብዬ አምናለሁ። በጸሎትና በኮሚትመንት ወይ ደግሞ በፍጋት መካከል እረፍት፣ ሶስቱ ነገሮች በእርግጠኝነት በሲኩዌንስ መደረጋቸውን ማረጋገጥ አለባችሁ። በዛ ጽንሰ ሐሳብ ሳትጀምሩ በፊት ዳይሬክትሊ መንፈሳዊ ልሁን አይባልም፣ አይቻልም። የአየር አጋንንት ያስቸግረኛል የሚሉ አሉ እና የጸለይኩም አይመስለኝም የምትሉ ብዙዎች አላችሁ። ያልረጋ ሐሳብ እዛ ሲላተም፣ ጸሎት ደግሞ ትልቅ የሚጠይቀው ነገር ኮኔክትነስ ፊሊንግን ስለሚፈጥር፣ ፊሊንግ ደግሞ መለወጥን ያመጣል፣ መባረክን ያመጣል። ሰላም ወዳጆች እንደምን አላችሁ? አለሁ እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮ እና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። የዛሬው ርዕስ ምናልባት አጭር ሊሆን ይችላል፣ አላቅም፣ ውስጡ ኤክስፕሌን ሳደርገው ሰፋ ሊል ይችላል። ስለዚህ ወዳጆች ይሄኛውን ምናልባት ከባለፈው ይሄ ስለ ጸሎት ቴክኒኮች በቀላሉ እንዴት ስፒሪቹዋል ግሮዛችሁ ላይ የሆነ ነገር መጨመር ትችላላችሁ፣ ወይ ደግሞ በጸሎት የተቸገራችሁ ካላችሁ ሲምፕል ቴክኒኩን እንዴት ቀስ ብላችሁ መንፈስ ቅዱስ የእናንተን ህይወት ጋይድ እንዲያደርግ ማድረግ ትችላላችሁ የሚባለውን ወይ የማይንድ ትሪካችሁን እንዴት እናንተ ደግሞ መልሳችሁ ትሪክ እንደምታደርጉትና መስመር መያዝ እንደሚቻል የተወሰነ ነገር ብዬ ነበር። የዛ ቀጣይ ማለት ትችላላችሁ፣ ምክንያቱም ከጸሎት ጋር የተገናኘ ነገር ነው። እንዳልኳችሁ አጭር ሊሆን ይችላል፣ ምናልባት ግን ኤክስፕሌንስ አድርገው ሊረዝምም ይችላል፣ አላቅም እሱን። ኤኒዌይስ ወደ ጉዳዩ ዳይሬክትሊ ልግባ። በቅድሚያ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁንም አትርሱ፣ ለብዙ ሰው እንዲዳረስ ማለት ነው። ኦኬ እንግዲህ ወዳጆች ስለ ጸሎት ስናነሳ ከዚህ ቀደም በአንድ ቪዲዮ ላይ ምን ብያለሁ? አንድ ሰው ሰክሰስፉል የሆነ ላይፍ ያለው በቀን ውስጥ ኮሚትመንት፣ ኢንጆይመንት እና ወርሺፕን ማከናወን ሲችል ነው ብያለሁ እንጂ የብር ስብሰባ ወይ ደግሞ የሆነ ነገርን ማፈን አይደለም ሰክሰስፉል ማለት፣ ወይ ደግሞ ሱፍ ለብሶ ራስን በከረባት ወጥሮ መሄድ አይደለም። በዛውም ልክ ንጹህ ልብስ ለብሶ መወዛወዝም የሰክሰስ ምልክት አይደለም። መኪና ማንፎልፎልም እንደዛው። እነሱ ሳይሆኑ መኪና የሚነዳም ይንዳ፣ ምንም ችግር የለውም ከሱ ጋር። ሱፍ የሚለብስም ይልበስ፣ ኖርማል ልብስም ይልበስ። ነገር ግን አኗኗር ውስጥ ሶስቱን በ24 ሰዓት ውስጥ ማከናወን ካልቻለ የሱ ስኬታማ የሚባል ህይወት አይደለም ብያለሁ። ያ ማለት ኮሚትመንት፣ ኢንጆይመንት እና ወርሺፕ ስል አንድ ሰው በቀን ውስጥ ለማስታወስ ያክል ነው፣ ስለሱ ለማውራት አይደለም። በቀን ውስጥ ኮሚትድ ሆኖ ኢንጌጅ የሚያደርግበት ስራ አለ። ያ ማለት ላቡን ጠፍ አድርጎ የሚሰራበት ስራ ሊኖረው ይገባል። ሁለተኛ ኢንጆይ ሊያደርግ ይገባል። ያው የብዙዎቻችን አኗኗር ወይ የዊከንድ ላይ ነው ኢንጆይመንትን የምንልከው፣ ወይ ደግሞ የዓመቱ መጨረሻ ላይ ነው፣ ወይ ደግሞ የወሩ መጨረሻ ላይ ሊሆን ይችላል። ነገር ግን ክርስቶስ ወይ ደግሞ ፈጣሪ የሰጠን 24 ሰዓት ምልክቷም የፀሐይ መውጣትና መግባት መሆን ይችላል። በዛ ውስጥ አመስግናችሁ የተሰጣችሁን ነገር ኮሚትድ ሆናችሁ የምትሰሩበት፣ ኢንጆይ የምታደርጉበትና እሱን መልሳችሁ የምታመልኩበት እንዲሆን ያዛል። ይሄ የዩኒቨርስ ምሳሌም በብዙ መልኩ ያስቀመጠችው ነው። በዛውም ልክ መጽሐፍ ቅዱሳዊም ነው ብዬ አምናለሁ። ታዲያ ኮሚትመንት፣ ኢንጆይመንት እና ወርሺፕ ጋር እንዴት ያው ከጸሎት ጋር እንዴት አያይዤው አመጣዋለሁ የሚለውን እንደ ኢንትሮዳክሽን እንሰጥቻችሁ አረስርቻችሁ ወደዛ ልውሰዳችሁ ብዬ ነው። ስለዚህ አንድ ሰው ሰራ፣ ከዛ በኋላ ቤቱ ይገባል፣ እረፍታ ያካሄድና በጸሎትና በፍጋቱ መካከል እረፍት ያስፈልጓል። ብዙዎቻችሁ የማታደርጉት ነገር ነው። ኢንጆይ የሚባለውን ነገር ረስታችሁት ከስራ ትገባላችሁ። ቤት ውስጥም ምናልባት የቤት ስራ ልትሰሩ ትችላላችሁ። ልጆች ያላችሁ ደግሞ ከልጆቻችሁ ጋር ኢንጆይ የምታደርጉ አላችሁ። ኮንሺየስሊ ባታዩትም አንኮንሺየስ በሆነ ወይ ኢንጆይ የምታደርጉ አላችሁ። ኢንጆይመንት እንግዲህ እንደየሰው የየራሱ አለው። ከልጁ ጋር መጫወት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ሙቪ ማየት ሊሆን ይችላል፣ ማውራትም ሊሆን ይችላል፣ ቁጭ ብሎ ስለ ውሎ በዛም ኢንጆይ የሚያደርግ ስላለ ማለት ነው። ዝም ብሎ መመሰጥም የሚፈልጋለ ለኢንጆይመንት የሚጠቀመው አለ። እንደፈለጋችሁ እናንተ ልብ ጋር እንደ ስነ ፍጥረታችሁ እሱ የሚወከል ነው። ነገር ግን በወርሺፕ ወይ ደግሞ በጸሎትና በኮሚትመንት ወይ ደግሞ በፍጋት መካከል እረፍት ኢን ሴንስ ሊትራሊ እረፍት ሳይሆን ኢንጆይመንት፣ ተዝናኖት ያስፈልጋል ማለት ነው። ይህን አስተውሉበት። እነዚህን ሲኩዌንሶች በስነ ስርዓት ጠብቁ።
አንድ ሰው ኢንጆይመንትን አስቀድሞ ስራ ቢል ራሱ በተአምር ያንን ቀን ሰርቶ አያልፈው። ጠዋት እንደተነሳችሁ ማለት ስለ ሩቲን አይደለም ማወራው፣ ይሄ ያዋዋላችሁን ቅደም ተከተል ነው። ታይኒ ነገሮች ይኖራሉ። ጠዋት ተነስታችሁ ፊት መታጠብ፣ ጸሎት ማድረግ ምናምን ይኖራሉ፣ ታይኒ ነገሮች። ነገር ግን ቀናችሁ 3ቱ ነገሮች በእርግጠኝነት በሲኮንስ መደረጋቸውን ማረጋገጥ አለባችሁ። ቦልድ የሆነውን ታይም የሚወስዱት ማለት ነው። በስራ ብዙ ሰዓት ትወስዳላችሁ። እዛ ለኢንጆይመንት በተወሰነ መልኩ ከወርሺፕ አነስ ያለ ነው በአብዛኛው። ችግር የለውም እሱ። መንፈስ ቅዱስ ልክ እየመራችሁ ወይ ደግሞ ጋይድ እያደረጋችሁ መልክ የያዘ ሲሆን ህይወታችሁ ሊገለበጥ ይችላል። ወርሺፕ የምታደርጉበት ሰፋ ይልና በዛውም ልክ ተዝናኖታችሁ እያነሰ ከዛ ደግሞ ኮሚትድ የምትሆኑት ደግሞ በጣም ያንሳል። ቅድም እንዳልኳችሁ መንፈሳዊ ህይወት ድካምን እየቀነሱ መምጣት እረፍትን ማብዛት ስለሆነ ማለት ነው። መጀመሪያ ላይ ግን ብትደክሙ ችግር ስለሌለው የሰርተ ጥረግረ ብላ ህግን ሳትከተሉ መንፈሳዊ እድገት ጋር መምጣት ስለማይቻል፣ ምክንያቱም እኛ አሁን ያለነው ስሪዲ ሪያልም ውስጥ ነው። ስሪዲ ሪያልም ደግሞ ሪኤግዛም መውሰጃ ቦታ ነው ማለት ነው። በዛ መልኩ እንድታዩት ይሁን። በዛ ጽንሰ ሐሳብ ሳትጀምሩ በፊት ዳይሬክትሊ መንፈሳዊ ልሁን አይባልም፣ አይቻልም። በቃ አይሆንም። የምድር አሁን ያለንበት ሲስተም አስገዳጅ ሁኔታ ስለሆነ፣ በፊት ግን ሳንጣል በፊት ዳይሬክትሊ ወደ መንፈሳዊ ጉዳይ ስንፈጠርም በዛ መልኩ ስለነበር ማለት ነው። እሱ አይቻለኝም አልፈልገውም የሚል አይነት አኳን ስለሆነ ወደዚህ እንድንጣል ያደረገን ማለት ነው። ስለዚህ እነዚህን ሲኮንሶች ጠብቃችሁ አሁን ዋና ጉዳይ የቀን ውሏችሁን በዚህ ሲኮንስ አምጥታችሁ ጸሎት ጋር ስትደርሱ ያለውን ሁኔታ ነው። አብዛኞቻችሁ ማታ ላይ ልክ ጸሎት ስታደርጉ ትፈተናላችሁ ወይ ትቸገራላችሁ። ምን አይነት ችግር? እንግዲህ አባቶቻችን ወይ ደግሞ አንዳንድ ሰባኪዎች ሲሉ እንዳዳመጥኩት የአየር አጋንንት ያስቸግረኛል የሚሉ አሉ። ልክ ለጸሎት ስቆም በጣም የሆነ ሐሳብ ውልብ ይላል፣ ስድብ በአእምሮ ይመጣል፣ የሆነ ችግር ምናምን እንዳስታውስ ያደርገኛል። አንድ ወጥ የሆነ ስቴብል የሆነ ሐሳብ ላይ እንድቀመጥ አያደርገኝም። ከአንዱ ሐሳብ ወደ አንዱ ሐሳብ፣ ከአንዱ ወደ አንዱ ዝም ብሎ እንደዚህ ስንቀዠቀዥ ሰዓቱ ያልፍና ጸሎቴንም ልቤ ጋር ሳይደርስ ያልቃል ሰዓቱና በጣም በቃ እረፍት አይሰማኝም እና የጸለይኩም አይመስለኝም የምትሉ ብዙዎች አላችሁ። ለምንድን ነው የምንቸገረው ነው? እንግዲህ ያው በአባቶች አተረጓጎም የአየር አጋንንት የሚባለውን እንያዘውና ከዚህ በፊት እኔ እንዴት የሰይጣንን በእኛ ላይ ያለውን ሮል በምን አይነት መልኩ እኛን ኢምፖዝ ወይ ደግሞ ኢምፓክት ሊያሳድርብን እንደሚችል ምናምን በደንብ አስረድቻለሁ። ይህም ቪዲዮ እንደ አዲስ የምታዩ ካላችሁ ሄዳችሁ እነዛን ቪዲዮዎች ማየት ይጠበቅባችኋል፣ በምን አይነት መልኩ እኛ እንደምናየው ማለት ነው። ነገር ግን እዚህ ጋር ችግር የለውም የአየር አጋንንት ቢባልም፣ ነገር ግን እንዴት መቅረፍ ይቻላል ጋ ነው። እኛ ሀውቱ ላይ ነው እንዴት። እዚህ ጋር አስተውሉ። ቅድም ያልኳችሁ ሲኮንስ ከተዛባ ለጸሎት ስትቆሙ አሁን ያልኳችሁ መንቀጭቀጮች ይመጣሉ። ያልረጋ ሐሳብ እዛ ሲላተም ቃሉን ኮኔክትድ ሳትሆኑ ልባችሁ ጋር ሳይደርስ አነብንባችሁት ያልቃል። ጸሎት ደግሞ ትልቅ የሚጠይቀው ነገር ኮኔክትድነስ ፊሊንግን ስለሚፈጥር፣ ፊሊንግ ደግሞ መለወጥን ያመጣል፣ መባረክን ያመጣል። ኮንሲኩዌንሱ በጣም በመልካም የታጠረ ይሆናል ማለት ነው። እና ምኑ ጋር ነው ሚስ ያደረግነው ብላችሁ እየጠየቃችሁ ሊሆን ይችላል። አንድ ሰው ደክሞ ገባ ኢንጆይ ሳያደርግ ወይ ደግሞ ይሄ አእምሮ መረጋጋትን ሳይወርስ ወይ በመረጋጋት ውስጥ የተወሰነ ቆይታ ሳያካሄድ ዳይሬክትሊ ወደ ጸሎት የምትሄዱ ከሆነ አንስቴብል ወይ ደግሞ ያልተረጋጉ የቀን ውሎች በቶት ደረጃ ይመላለሳሉ። ምናልባት የቀን ውላችሁ ውስጥ የሆነ ሳንቲም ጎሏችሁ የሆነ አይነት በስከሱ ጋር የተያያዙ ነገሮች እያደረጋችሁ ከሆነ የሆነ ያናደዳችሁ ሰው ካለ ኢቭን ደስ የሚል ቀንም ሊሆን ይችላል፣ ችግር የለው። ነገር ግን እነሱን ቋጥራችሁ እረፍ የሚያደርጋችሁ ወይ ሰብሰብ የሚያደርጋችሁ ተዝናኖት በጣም ሪላክስ እንድታደርጉ ያደርጋችኋል። ያ ከሌለ እነዛ ተወቶች ተደላድለው ቁጭ ካላሉ እንደዛው መንቀጭቀጫቸው ወይ ደግሞ መንተክተካቸው እንዳለ ወደ ጸሎት ቦታ ስትሄዱ እነሱ ናቸው አንስቴብል በሆነ ወይ አንድ ጊዜ የሆነ ነገር ሳደርግ አንድ ጊዜ ይሄን ነገር ሳደርግ ወይኔ ይሄ ነገር ምን ሆኜ ነው ግን ኧረ በስመ አብ ነገ ምን ላደርግ ነው እንዴት ነው ግን ይሄን ነገር መፈታው ኦኬ ፈትቼዋለሁ ለካ በስመ አብ የሚገርም ነው። ከዛ በኋላ ስድብ የሚመጣባችሁ እንዳላችሁ አውቃለሁ። አክቹሊ እኔም ከዚህ በፊት ኤክስፒሪየንስ አድርጌያለሁ። ምንም የሚያሻሽ ነገር የለውም። ግን
እነዚህ የትሁት መስመር አለመያዞች በአባቶች ዘንድ በአንድ መልኩ ሊትራሊ እነዚህ ትሁቶች ብቻ ናቸው እያልኩኝ አይደለም። ግን አብዛኞቻችሁ ይህንን ሲኩዌንስ ሳትከተሉ ወደ ጸሎት ስፍራ የምትሄዱ ከሆነ እርግጠኛ ሆኜ የምነግራችሁ የአእምሯችሁ አለመረጋጋት የሚፈጥራቸው የትሁት ፕሮሰሶች ስቴብል ባለመሆናቸው የተነሳ ወይ ደግሞ ማረፍ ባለመቻላቸው የተነሳ ጸሎታችሁ ላይ ኢምፖዝ ይፈጥራል። ስለዚህ ምን ጊዜም ስጋችሁና አእምሯችሁ እረፍት ሳይኖረው ወደ ምን አትሂዱ? ወደ ጸሎት አትሂዱ። በቃ ሲኩዌንሱ ይሄ ነው። ኦኬ ወዳጆች። ስለዚህ ወዳጆች በዚህ መልኩ የጸሎቱን ጉዳይ እዩት እላለሁ። የተወሰነ ኮንትሪቢዩሽን የሚያደርግላችሁ ይመስለኛል የመንፈሳዊ ግሮዛችሁ ላይ ወይ ደግሞ እድገታችሁ ላይ። ስለዚህ የጸሎትን ማተያይ በዚህ መልኩ ብታዩት ጥሩ ነው ብዬ አስባለሁ። በዚህ መልኩ እንያዘውና እስከ ቀጣይ ቪዲዮ ድረስ ቸር ቆዩ።